ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን የሁለተኛ ክፍል የዕለተ እሁድ ፕሮግራማችን እንግዲህ በቀጥታ ትኩረት የሚያደርገው በኢንሳይድ አንፊልድ ነው። ከሰሞኑን እንግዲህ በርካታ መረጃዎች በሊቨርፑል ዙሪያ እየወጡ ነው። ጠቅለል አድርገን በዚህ ፕሮግራም የምንመለከት ይሆናል። በዝውውር የተለያዩ መረጃዎች ከሰሞኑን በሊቨርፑል ዙሪያ እየወጡ ነው የሚገኙት። ከክለቡ የሚለቁ ተጫዋቾች ሊኖሩ እንደሚችሉ የሚያሳዩ ዘገባዎች ወጥተዋል። ወደ ክለቡ ሊዘዋወሩ የሚችሉ ተጫዋቾች ከዚህ በፊት ስማቸው በተደጋጋሚ ከሊቨርፑል ጋር ተያይዞ ሲነሳ የነበረ ከምን መመዘኛ እነዚህ ተጫዋቾች ሊመጡ ይችላሉ የሚለው ጉዳይ ብዙ ስንወያይበት ነበር፣ ብዙ ስንነጋገር ነበር። ነገር ግን ከዛሬ የእሁድ ቀን አንስቶ እስከ ቀጣይ አርብ ባሉ ጊዜያት ሊቨርፑል በጣም ጠንካራና ቢዚ የዝውውር መስኮት የሚያደርግበት ሳምንት ነው ተብሎ በበርካታ ሚዲያዎችም በበርካታ የህትመት ውጤቶች ላይ የሚገኙ መረጃዎች በአጠቃላይ የሚጠቁሙት ከቀጣይ የሰኞ የስራ ቀናት አንስቶ ከዛሬ እሁድ በርካታ መረጃዎች ከሊቨርፑል ጋር ተያይዘው ሊቨርፑል ያለፉትን የስራ ቀናት የነበሩ የዝውውር ክንውኖች ይፋ የሚወጡበት ቀን ነው በሚል በርካታ መረጃዎች እየወጡ ነው የሚገኙት። ምናልባት ከዛሬ እሁድ አንስቶ እስከ ቀጣይ አርብ ድረስ ባሉ ቀናት ውስጥ በቀጣይ 6 ቀናት የሊቨርፑል ጠንካራ የዝውውር አክቲቪቲ የሚስተዋልበት ቀን ነው ተብሎ እየተገመተ መረጃዎች እየወጡ ነው የሚገኙት። ይሄ ደግሞ ከተለያዩ መረጃዎች መነሻ በማድረግ ነው የተለያዩ ሚዲያዎች የተለያየ የሊቨርፑልን ዘገባ ይዘው እየወጡ ነው የሚገኙት። እስቲ ጠቅለል አድርገን በዚህ ፕሮግራም ከሰሞኑ የወጡ ተጨባጭ መረጃዎች ከዕለታዊ የህትመት ውጤቶች ጋር የተያያዙ ነጥቦች ላይ በቀጥታ በዚህ ፕሮግራም የምንወያይ ይሆናል። የመጀመሪያ ጉዳይ የሰሞኑን አነጋጋሪው ነጥብ ከጣሊያን ሚዲያ እስከ እንግሊዝ ሚዲያ ድረስ እስከ ሊቨርፑል ኢኮ ድረስ በትልቁ በስፋት ትላልቅ መነጋገሪያ አርዕስቶች እየወጡ የሚገኙት በክለቡ ዋና ስብስብ ውስጥ ብቸኛ ስካውሰር ሆኖ የሚገኘው ኮርቲስ ጆንስን በተመለከተ እየወጣ ያለው መረጃ ነው። እነዚህን አጠቃላይ ጋዜጦች ከእንግሊዝ እስከ ጣሊያን ድረስ የሚገኙ በአጠቃላይ ትኩረት የሰጡት የኮርቲስ ጆንስን ሁኔታ በተመለከተ ነው። እስቲ እነዚህን ጋዜጦች ተመልከቷቸው። ከሊቨርፑል ኢኮ አንስቶ እስከ ኮሪያ ዴለ ስፖርት፣ ላጋዜጣ ዴለ ስፖርት፣ ካልቺዮ መርካቶ የሚባል ሁሉም የጣሊያን ሚዲያ ማለት ይቻላል የእንግሊዝ ሚዲያን ጨምሮ የሊቨርፑል ኢኮ የዚህ ሳምንት የእግር ኳሱ ክፍል ትልቁ ነጥብ የሆነው ኢንተር ሚላን ለሊቨርፑል አሻሽሎ ያቀረበው ከፍተኛ የሆነ ያከፋፈል ስርዓቱ ወጣ ያለ ሲባል በሌላ መልክ ከፍተኛ የዋጋ ክፍያ ተሻሽሎ መቅረቡ፣ ይሄ ክፍያ መንገድ ደግሞ ሊቨርፑልን አዋጪ ተደርጎ ሊወሰድ የሚችል የክፍያ ስርዓት የያዘ ፓኬጅ ለሊቨርፑል ማቅረባቸውና በጣም ካለፈው የመጨረሻው የኮርቲስ ጆንስ የዝውውር ጥያቄ ከፍተኛ የክፍያ ማሻሻያ አድርገው ይዘው መምጣታቸው ነው። እንግዲህ በምስላችን ላይ የምትመለከቱት የመጀመሪያ የሊቨርፑል ኢኮ ጋዜጣ
ትልቁ ትኩረት ለኮርቲስ ጆንስ ባለፈው ሳምንት የስራ ቀናት ለሊቨርፑል ኢንተር ሚላን 31.5 ሚሊዮን ፓውንድ አቅርበዋል የሚል ነው። 35.6 ሚሊዮን ዩሮ 31.5 ሚሊዮን ፓውንድ። ሌላኛው ለየት የሚያደርገው ይሄ ተጫዋች በኮንትራቱ ልክ የሚከፈል ክፍያ ሳይሆን በ3 ተርም የሚከፈል ክፍያ ነው። 10 ሚሊዮን ፓውንድ በዚህ የዝውውር መስኮት፣ ቀጣይ 10 በ3 ተርም የሚከፈል የኮንትራት ጥያቄ አቅርቧል። የሊቨርፑሎች አቋም አሁንም እንደጸና ነው። ይሄን ተጫዋች ለመሸጥ ሊቨርፑል የግድ ከ40 ሚሊዮን ፓውንድ በላይ መቅረብ አለበት በሚል አቋም ላይ ጸንተዋል። ግን ይሄ የመጨረሻው ጥያቄ በጣሊያን ሚዲያ በነ ካልቺዮ ማርካቶ፣ በኮሪያ ዴል ስፖርት፣ በነ ላጋዜጣ ዴል ስፖርት የምትመለከቷቸው ጋዜጦች በአጠቃላይ ይዘው የወጡበት ደግሞ ከፍተኛ ትንተና ምንድን ነው? ተጫዋቹ ባለፉት የስራ ቀናት ቀሪ የነበሩ የግል ስምምነቶች ጭምር ከኢንተር ሚላን ተወካዮች ጋር መፈጸሙን የሚጠቁሙ መረጃዎች ናቸው። በግል ጥቅማ ጥቅም ተጫዋቹ ከሚያገኘው የክፍያ አይነት ከሚያገኘው የደሞዝ ክፍያና የተለያዩ ጥቅማ ጥቅሞች ጋር በተያያዘ ቀሪ ድርድሮች ነበሩ ፐርሰናል ተርም ላይ። ያንን ማጠናቀቃቸው ተከትሎ አሁን ለኮርቲስ ጆንስ ኢንተር ሚላን በቀጥታ ኦፊሻል ኦፈር አሻሽሎ ለማቅረብ ተገዷል። ተጫዋቹ ላይ ጽኑ የሆነ ፍላጎት አለው። ሌሎች ተጫራሽ ክለቦች ገብተው ቢዲንግ ዋሩ ከፍ እንዲያደርጉት የሊቨርፑል ኃላፊዎች ቢፈልጉም የኢንተር ሚላን ፍላጎት ግን አሁንም ጸንቶ ከኖቲንግሃም ፎረስት፣ ከአስቶን ቪላ፣ ከቶትንሃም በተሻለ ሁኔታ ለሊቨርፑል ተደጋጋሚ ኦፈር እያደረገ የክለቡን በር ማንኳኳቱን ቀጥሏል። ባለፈው የመጨረሻ ደግሞ የሊቨርፑል ከዊክሳም ጋር በነበረው የቅድመ ውድድር ጊዜ የወዳጅነት ጨዋታ 1-0 ሊቨርፑል በሪዮ ኖጎሞሃ ብቸኛ ግብ ባሸነፈበት ጨዋታ እንደተመለከታችሁት በተንቀሳቃሽ ምስል አንድ ቪዲዮ ተለቆ ነበር። ከኮስታስ ሲሚካስ፣ ከዶሚኒክ ሶቦስላይ ጋር፣ ከጀርሚ ፍሪፖንግ ጋር በከፍተኛ ሁኔታ ኮርቲስ ጆንስ ጭቅጭቅ ውስጥ ገብቶ የሚያሳይ ተንቀሳቃሽ ምስል በሜዳ ውስጥ የተቀረጸ ተለቆ በሶሻል ሚዲያ መነጋገሪያ ነበር። ዋነኛ የዛ ጭቅጭቅ መነሻ ተደርጎ በሊቨርፑል ተንታኞች በኩል በነ ፖል ግሮስትም በነ ጄምስ ፒርስም እየተዘገበ የሚገኘው ከአምበልነት ጋር በተያያዘ ነው። ተጫዋቹ ከኔ ባነሰ ኤክስፒሪየንስ በቡድን ውስጥ የሚገኝ ተጫዋች እኔ ሜዳ ውስጥ እያለው የአምበልነት ኃላፊነት እንዴት ይሰጠዋል በሚል ከፍተኛ ቅሬታውን ለቅርብ ጓደኛው ለዶሚኒክ ሶቦስላይ ይሄን ስሜቱን እያንጸባረቀ እንደሆነ ተገልጾ ይሄ በተደጋጋሚ በሊቨርፑል ቤት በቅርብ ዓመት ውስጥ ያልተለመደ ባህል እየተንጸባረቀ ነው ብለው ይህንን በተለየ ሁኔታ ትኩረት ተሰጥቶታል። ምክንያቱም 2024-25 የትሬንት አሌክሳንደር አርኖልድ እና የአርነ ስሎት ጉዳይ የሊቨርፑል ስፕሪት ላይ የፈጠረው ጫና ይታወቃል። በተመሳሳይ የመሐመድ ሳላህ እና የአርነ ስሎት የተጠናቀቀው ሲዝን ትልቁ ውዝግብ በሊቨርፑል ባህል በሊቨርፑል ቤት ያልተለመደ የሀሳቦች ልዩነትና ከፍተኛ ቅሬታ የመልበሻ ክፍሉን እስኪበጠብጥ ድረስ አንድነትን እስከሚያጠፋ ድረስ የተደረሰው የሁለቱ ወገኖች አለመግባባት አሁን በእንደነዚህ አይነት ጉዳዮች ደግሞ በድጋሚ ሌላ ሲዝን የሊቨርፑል መልበሻ ቤት እንዲታመስ አዲሱ አሰልጣኝ አንዶኒ ራዮላ ሆኑ የሊቨርፑል ኃላፊዎች በጭራሽ አይፈቅዱም። ስለዚህ በፍጥነት ይሄን ጉዳይ በተመለከተ እልባትና መብቴ ለመስጠት ቁርጠኛ ወደሆነ አቋም እየተጓዙ ይገኛሉ የሚል መረጃ በስፋት እየወጣ ነው እና የዚህ ተጫዋች ባህሪ ባልተለመደ መልኩ የክለቡ ብቸኛ ስካውሰር ሆኖ በዚህን ሰዓት በስብስብ ውስጥ የሚገኝ ተጫዋች ሆኖ ያሳየው ባህሪ አልተወደደም። በተመሳሳይ ጥያቄውም ተገቢ ነው የሚሉ በሌላ ወገን በኩል አለ። እስቲ እናንተን ሀሳብ አስተያየት በኮሜንት መስጫ ላይ ያስቀምጡ። ግን የኮርቲስ ጆንስ አሁን በድጋሚ በምታስታውሱ ከሆነ የጆንስ መልቀቅ
ስሎት ቆይታ ጋር ተያያዥነት እንደነበረው ያለፉት ጊዜያት መረጃዎች ወጥተው ወደ እናንተ ስናጋራ ነበር። የስሎት ስንብት ደግሞ የነ ጆንስ የነ ሃርቪ ኤሌት ቆይታና ድጋሚ ሌላ እድል ማግኘት የነ ኮርቲስ ጆንስ አዲስ ኮንትራት መፈረም እድል ድጋሚ ነፍስ ዘርቷል። የራዮላ መምጣት አንደኛው ለውጥ እንደነዚህ አይነት ሁኔታዎችን ኮንትሮል ለማድረግ አመቺ ነው በሚል በርካታ መረጃዎች ሲወጡ ተመልክተናል። አሁን እንግዲህ ጉዳዮች ወደ መጀመሪያ ሁኔታ እየተመለሱ እንዳሉ ነው። ኢንተር ሚላን ደግሞ ይሄንን ተጠቅሞ ተጫዋቹን ለማስፈረም አዲስ 31.5 ሚሊዮን ፓውንድ ማቅረቡ ያለፈው የስራ ቀን ሁሉም የጣሊያን ሚዲያም የክለቡም ዋና ጋዜጣ ሊቨርፑል ኢኮም አረጋግጧል ማለት ነው። በኮርቲስ ጆንስ ዙሪያ ያወጡ መረጃዎች ይህን ይመስላሉ። በሌላ በኩል እስቲ መጀመሪያ በክለብ ውስጥ ያሉትን ጉዳይ እናተኩርና አሁን ደግሞ አዳዲስ ፍላጎቶች የተንጸባረቁት የባርኮላ ጉዳይ ምን አይነት ስቴጅ ላይ ነው የሚገኘው የሚለውን ደግሞ ምናነሳ ይሆናል። በትናንትናው ዕለት በስፋት ሲነሳ የነበረው ነጥብ ከኮርሊ ጋክፖ ጋር የተያያዘ ነው። በጣም ጠንካራ የሆኑ መረጃዎች እየወጡ ነው። በጣም ጠንካራ ብቻ ሳይሆን አዳዲስ እይታዎችን እየገለጡ ነው የሚገኙት። አሁን የክለቡን ዲያሜንሽን በመጨረሻ 30 ቀናት የዝውውር መስኮት ጥርት ብሎ እየወጣ ነው ያለው የሚሉ ደግሞ ግምቶች እየበዙ መጥተዋል። ይሄ ከአንድ የዝውውር ሂደት ጋር በቀጥታ ተያያዥ እንደሆነ እየተዘገበ ነው። እንደውም በቅርብ ጊዜያት ውስጥ በሊቨርፑል ዘገባ በኩል ትልቅ እውቅና እያገኘ የመጣው ተቀባይነት እያገኘ የመጣው አንፊልድ ሴክተር የሚባል በርካታ ተከታዮች ያሉት የሊቨርፑል ሚዲያ እንደሚለው ከሆነ በቅርብ ሳምንት የቶትናም ኃላፊዎች ሊቨርፑሎችን ኮንታክት አድርገው ባገኙት ውስጣዊ መረጃ መሰረት ሊቨርፑል 72 ሚሊዮን ፓውንድ ወይም 85 ሚሊዮን ዩሮ ይዞ የሚቀርብ ክለብ ብቻ ካለ በኮርሊ ጋክፖ ሁኔታ ላይ ሀሳቡን ሊቀይር እንደሚችል ብቻ ለቶትናሞች አሳውቋል። ግን የተጫዋቹ ፈላጊ ሆኖ የመጣ ብቸኛ ክለብ ቶትናም አይደለም። ግን የቶትናም አቋም ተጫዋቹን ለማስፈረም ጥያቄ ብቻ ሳይሆን ወይም ገና ለድርድር በር ለመክፈት ወይም በተጫዋቹ በኩል ያለውን አቋም ለመለየት የሚደረግ ጥረት ሳይሆን በቀጥታ ተጫዋቹን ለማዘዋወር ጠንካራ ፍላጎትና የዋጋ ድርድር በውስጥ በኩል ሊቨርፑሎችን አናግረው የሊቨርፑል አቋም እንግዲህ ከአንቶኒ ጎርደን ዝውውር ጋር በተያያዘ የጋክፖን ኮንትራት ከፍታና የወቅቱን የገበያ ሁኔታ ከግምት ውስጥ በማስገባት 72 ሚሊዮን ፓውንድ ወይም 85 ሚሊዮን ዩሮ ይሄ ኦፈር የሚቀርብላቸው ከሆነና ከሆነ ብቻ እንደሚደራደሩ አሳውቀዋል ይላል። ይሄ ደግሞ አንድ አዲስ መረጃ ከወደ ፖርቱጋል ከወደ ጣሊያን ተያያዥ የሆኑ ጉዳዮችን ይዞ እየወጣ ነው የሚገኘው። የኮርሊ ጋክፖን ፍላጎት ቶትንሃም የበለጠ አሁን ላይ ውስጥ ለውስጥ ጠንካራ ግንኙነቶች አሉ የሚሉ ግምቶች እየበዙ ነው የወጡት በዚህ ተጫዋች ዙሪያ። በዋነኝነት የዚህ ጉዳይ መሰረት ያደረገው እስቲ እነዚህን ጋዜጦች ደግሞ ከዚህ ደቂቃ በኋላ የምትመለከቷቸው ከፍተኛ ውይይት የሚያስፈልጋቸው መረጃዎች ናቸው። በደንብ እነዚህን ጋዜጦች በቀጣይ በስክሪናችን ላይ የምትመለከቷቸውን በደንብ በትኩረት ተመልከቱ። ማለት መረጃውን እያሻገርን ካለንበት ጉዳይ ጋር በቀጥታ እያገናኛችሁ ተመልከቱት። አንደኛው የኮንሲሳኦ ጉዳይን የተመለከተው የላጋዜጣ ዴሎ ስፖርት እና የኮሪያ ዴሎ ስፖርት ትልቅ ዘገባ ነው። የፍራንሲስኮ ኮንሲሳኦን ጉዳይ ታስታውሱ እንደሆነ በፈረንጆች ኤፕሪል፣ ሜይ በተለያዩ ጊዜያት ኮንሲሳኦን የተመለከተ ፕሮግራም በዚህ ቻናል ምናልባት ደጋግመን ስናነሳ ነበር። ከእድሜ፣ ከኳሊቲ፣ ከውል ማፍረሻ፣ ከገበያ ክፍያ፣ ሪሊስ ክሎዝ አክቲቭ መሆኑን ተከትሎ ከተለያዩ መመዘኛዎች የሊቨርፑል በቀጥታ የመሐመድ ሳላ ተተኪ አድርጎ ለማምጣት አይደለም፣ በመሐመድ ሳላ ቦታ ላይ የሚጫወት ተጫዋች ከእድሜ ከሚጎለብት ብቃት ከገበያ ዋጋ ጋር በተያያዘ ኮንሲሳኦ ግን በሊቨርፑል ራደር ውስጥ በጥብቅ የተቀመጠ ተጫዋች ነው ስላችሁ ነበር። ይሄ ተጫዋችን በተመለከተ በቅርብ ሳምንት ውስጥ
ሪከርድ የሚባለው የፖርቱጋል ጋዜጣና በተጨማሪም ኮሪያ ዴል ስፖርት እነዚህን ሁለት ሪፖርት ይዘው ወጥተዋል። ይሄ ሪፖርት ደግሞ ባለፉት ጊዜያት ለእናንተ መረጃውን ካሻገርንበት እውነታ ጋር ደግሞ ሌላ መልክ ይዞ ነው እየወጣ የሚገኘው። የዚህ መረጃ ትልቁ አሁን ለሊቨርፑል ትልቅ አድቫንቴጅ እንደከፈተ እየተነገረ የሚገኘው ከአንድ ተጨማሪ ዊንግ እንደምታስታውሱት ባለፈው ሳምንት ከብራድሊ ባርኮላ ኦፊሻል ኦፈር ሊቨርፑል አቅርበዋል። የተለያየ የገንዘብ ክፍያ በየሚዲያው ይጠራል፣ ግን ዳይሬክት አፕሮች እና ዳይሬክት ኮንታክት ተጀምሯል። ይሄን ኦፈር ፒኤስጂ ባይቀበል ወይም ፍቃደኛ ባይሆን ኖሮ ወዲያው በፍጥነት ውድቅ ያደርግ ነበር ብለን መረጃ ጠቁመናችሁ ነበር። ኦፈሩ ውድቅ አልሆነም፣ ድርድሮች ቀጥለዋል። ስለዚህ ያን ኦፈር ፒኤስጂ ተቀብሎ የባርኮላን ተተኪ በገበያ ላይ ማፈላለግ በፍጥነት እንደጀመረ በርካታ መረጃዎች ሲወጡ ተመልክታችኋል። ወደዛ ከመምጣታችን በፊት ግን እዚህ ጋር የኮንሲሳኦ መረጃ ላይ የወጣው የኮንሲሳኦ ኤጀንት እንደምታውቁት ጆርጊ ሜንዴዝ ናቸው። ጆርጊ ሜንዴዝ ኮንሲሳኦን ለሊቨርፑል እና ለማንቸስተር አቅርበዋል። ማንቸስተር ዩናይትድ ከፋይናል ሰርድ ወይ ራሽፎርድ ወይ ጆሹዋ ዚርክዚ ወይም ሌላ ተጫዋች አስገዳጅ የመሸጥ የፋይናንስ ሁኔታ አለበት። አስገዳጅ ስላችሁ እነዚህን ተጫዋቾች መልቀቅ ለዩናይትድ አንገብጋቢ ሊሆንበት ይችላል ከፋይናንስ አንጻር። ነገር ግን ሊቨርፑል በገበያው ላይ ከሚያስባቸው ተጫዋቾች ከራደር ውስጥ ከሚገኙ ተጫዋቾች እና ከዚህ በፊት ስካውት አድርጎ ኮንታክት አድርጎ ግንኙነቶችን ዘርግቶ ጊዜና ሰዓቱን የጠበቀ ዝውውር ለማካሄድ ካቀዳቸው ተጫዋቾች መካከል አንዱ ደግሞ ኮንሲሳኦ ነው። ዛሬ ላይ ደግሞ ይሄ ተጫዋች ወደ ቢግ ስቴጅ መዘዋወር አለበት ብለው ተወካዮቹ ማመናቸውን ተከትሎ በሜዲቴሪያን አማካኝነት በአደራዳሪ አካላት አማካኝነት ጆርጊ ሜንዴስ ተጨምረውበት ለማንቸስተር እና ለሊቨርፑል ቀርበው የበለጠ ከሊቨርፑሎች ጋር ድርድር ተደርጓል ነው የሚሉት ሁለቱም ጋዜጦች፣ ሪከርድም ኮሪያ ዴል ስፖርት። ጁቬ ደግሞ በተጫዋቹ ፖዚሽን ላይ የሚጫወት ሌላ ተጫዋች ለማስፈረም ተቃርቧል። እንደምታውቁት ወደ ቼልሲ ይዘዋወራል የተባለው ቦስኒያዊውን የክንፍ ተጫዋች ከሌቨርኩዘን ለማዘዋወር ጁቬ በጣም ተቃርቧል። ይሄን ተከትሎ ነው እንግዲህ የተጫዋቹ ሪሊስ ክሎዝ እስከ ኦገስት 30 ድረስ አክቲቭ ሆኖ የሚቆይ 60 ሚሊዮን ዩሮ አለ፣ 52 ሚሊዮን ፓውንድ። ይሄን ሪሊስ ክሎዝ ትሪግ የሚያደርጉ ከሆነ በቀጥታ ኮንሲሳኦ ከማንቸስተር ወይ ከሊቨርፑል አንዱ መዳረሻ ይሆናል። የበለጠ ግን ኢንተርናል ዲስኬሽን ያለው ብለው ሁለቱ ሚዲያዎች ላይ የተመለከትኩት ዘገባ ከሊቨርፑሎች ጋር። ስለዚህ የኮንሲሳኦ ስም በሊቨርፑል አጀንዳ ውስጥ አዲስ አይደለም፣ የነበረ ነው። አሁን ግን ተጫዋቹን የማስፈረም እድል በተወካዮቹ በኩል ተፈጥሯል። በዚህ መሰረት ምን አይነት ሂደት ይጠቀማሉ ወይ አብረን በጋራ እንመለከታለን። ነገር ግን እዚህ ጋር አስምሩ፣ ያለፈው ሳምንት ጄምስ ፒርስን ፖል ጆይስን ባወጡት ዘገባ ላይ ሊቨርፑል ባርኮላ ላይ ብቻ የፋይናል ሰርድ ዝውውር የማድረግ እቅድ የለውም። አንድ ዊንግ የማስፈረም የመጨረሻ አማራጭ ከታጣ ነው አንድ ዊንገር የሚያስፈርሙት ባርኮላ። ግን ተጨማሪ አንድ የክንፍ ተጫዋች ማምጣታቸው የበለጠ ከፍተኛ ነው። ዘጋርዲያንም አንዲ ሃንተርም ይሄን ጉዳይ ሲዘግብ ተመልክታቸዋል ብዬ አስባለሁ። ይሄ መረጃ ወጥቷል። ታዲያ የኮርሊ ጋክፖ ፖዚሽን ላይ የበለጠ ሊቨርፑል ብራድሊ ባርኮላን የሚያመጣው የሳላን ኮሌክቲቭ የሆኑ ተሳትፎችን ከተለያዩ ዲፓርትመንቶች የማግኘትን ፖቴንሻል አንደኛው ነው። በበለጠ ግን እዚህ ፖዚሽን ላይ አዲስ አፕዴት ክለቡ ይፈልጋል ብለው ስላመኑ ምናልባት ባርኮላን በጋክፖ የመተካት ሂደት ሊሆን ይችላል የሚል ደግሞ ግምት አለ። ምክንያቱም የኮንሲሳኦ ጉዳይ በአብዛኛው ሰፊ መነጋገሪያ አርዕስት ስለሆነ ይሄ አዳዲስ ግምት የተሰጠባቸው የዝውውር ሂደቶች ናቸው። ስለዚህ በቀጣይ የስራ ቀናት
ትኩረት ሊሰጣቸው ከሚገቡ ጉዳዮች መካከል ይሄ በዋነኝነት የሚነሳ ነው። ቀጣዩ ትልቁ ነጥብ እንግዲህ ወደ ብራድሊ ባርኮላ ጉዳይ እስቲ እንለፍ። በእነዚህ 2 ቀናት ትላልቅ ጋዜጦች እንግዲህ ትኩረታቸው ባርኮላ ሆኗል። በዛሬ የዘሳንም ፊት ለፊት ገጽ ላይ የእግር ኳሱ ገጽ ላይ ከተመለከታችሁ ባርኮላ ቱ ዘ ፊውቸር የሚል ነው። ሊቨርፑል ጉዳዩ ላይ በጣም ገፍቶ እየሄደ እንደሆነ ይህን ተጫዋች ለማዘዋወር አሁን ላይ ባለው ሁኔታ ሊቨርፑሎች በጣም የዝውውሩ ሂደት እነሱ በፈለጉት መንገድ እየተጓዘላቸው እንደሆነ የሚገልጽ ዘገባ ነው ዘሳን ይዞ የወጣው። ተውት። ከዘሳም በኋላ ደግሞ ዘታይምስ ላይ የወጣውን ደግሞ አዲሱን የባርኮላን አፕዴት ተመልከቱ። ሊቨርፑል ካቀረበው ቢድና እየተደረገ ካለው የድርድር ሂደት ጋር ተያይዞ ፖል ጆይስ በዘታይምስ ገጹ ላይ ይሄን መረጃ ይዞ ወጥቷል። የ100 ሚሊዮን ፓውንድ የድርድር ሂደት። ይሄ 100 ሚሊዮን ፓውንድ ብቻ ተጫዋቹን ለማስፈረም የቀረበ ፓኬጅ አይደለም፣ አዶንሶች አሉበት። ድርድሮቹ ደግሞ በላቀ ደረጃ እየተጓዙ ነው፣ አድቫንስድ ስቴጅ። ይሄ መረጃ በነገራችን ላይ ሁሉም ሚዲያ ላይ ዲፕሊኬት ሆኖ የምትመለከቱት በጣም ሊቨርፑል ፑሽ እያደረገ ነው በ100 ሚሊዮን ፓውንድ የሚለው መረጃ በስፋት መነገር የጀመረው መች መሰላችሁ? ሚካ ጎዲትን ለማስፈረም ፓሪስ ሴን ጀርሜን በጣም መቃረቡን ተከትሎ ይሄን ደግሞ ያረጋገጠው ፍሬድሪክ ሃውክስ የሚባለው የአርኤምሲ ስፖርት ዘጋቢ በደንብ ከሰሞኑ የፈረንሳይ ሚዲያዎችን ከተከታተላችሁ ብራድሊ ባርኮላ ዝውውሩ በጣም አክቲቭ ሆኗል ውስጥ ለውስጥ። ስለዚህ ፒኤስጂ የብራድሊ ባርኮላ መልቀቅ ሊያንጸባርቅ የሚችለው ተተኪው ላይ ሲሪየስ ሲሆን ነው የሚል መረጃ ወጥቶ ነበር። ከሊቨርፑል ጋር አግሪመንት አልተፈጸመም፣ ግን በጣም በዝውውሩ ላይ ገፍቶ እየሄደ ያለው ቡድን ሊቨርፑል ነው። አግሪመንት ደረጃ አልደረሱም። ይሄ ዝውውር ሂደት ሊቀላጠፍ የሚችለው አለ ፒኤስጂ ተጫዋቹን ተተኪ በፍጥነት ለማስፈረም በሚጠር ጊዜ ነው የሚል አርብ ምሽት አንድ መረጃ አውጥቶ ነበር፣ ይሄን ጉዳይ በትክክል የሚያንጸባርቅ። አሁን እንግዲህ ፓሪስ ሴን ጀርሜን የአያክሱን ቤልጂየማዊውን የ21 ዓመት ሚካ ጎዴትን ለማስፈረም በጣም መቃረቡን ተከትሎ በቀጣይ የስራ ቀናት የሁለቱ ክለቦች ኢንተርናል ስምምነት ይፋ ይወጣል የሚል ግምት በጣም በዝቷል። ለምን ፓሪስ ሴን ጀርሜን እስካሁን ድረስ ኦፊሻል ኦፈር ቀርቦለት መቀበሉንም ጭምር ያልገለጸው የተጫዋቹን ቀጥተኛ ተተኪ በገበያ ላይ እስከሚያገኝ ድረስ ነው። ግን ባለ ብዙ ፖቴንሻል፣ እኔ እንደውም የተጫዋቹን ቴክኒክ 21 ዓመት መሆኑ እየተገነባ ያለው አዲሱ የሊቨርፑል ግንባታን ከተለያዩ ሂደቶች ጋር በጥልቀት ስንመለከት አንዳንዴ የክለቦች ስካውት በምን አይነት አቅጣጫ እንደሚጓዝ አናውቅም። ግን የሚካ ጎዲትን አይነት ተጫዋች በፒኤስጂ ደረጃ እስኪመለከቱ ድረስ፣ ምክንያቱም በማንኛውም ሰዓት ማንኛውንም ክፍያ የመፈጸም የገንዘብ ፓወር ያላቸው ክለቦች መልምለው እስከሚያጠናቅቁ ድረስ አንዳንድ የእንግሊዝ ክለቦች ለአንድ ተጫዋች ለመክፈል ቁርጠኛ የሆኑበትን ዋጋ ስንመለከት እንዲህ አይነት ፖቴንሻል ከነዛ ተጫዋቾች ከሚከፈለው ክፍያ በምን ያክል ርቀት የተሻለ እንደሆነ አስተውላችኋል? ይሄ ተጫዋች ለምሳሌ 65 ሚሊዮን ዩሮ 57 ሚሊዮን ፓውንድ ነው የሚፈርመው። ከፒኤስጂ ጋር ተስማምተዋል። ሁለቱ ክለቦች ፋይናል ስቴጅ ድርድር ላይ ናቸው። ትናንት እንደውም ምሽት ሌኪፕ ምን ይላል? በቶሲክ አማካኝነት ይሄ የባርኮላን ጉዳይ ኤክስክሉሲቭ ኒውስ ያወጣው የሌኪፕ ሪፖርተር ምን ይላል? የባርኮላ ተተኪ ፓር ዲ ፍራንስ ደርሷል ይላል። የበለጠ ዝውውሩ መቃረቡን ተከትሎ ማለት ነው። ግን የዚህን ተጫዋች እስቲ አድማጮች በግሌ ልጠቁማችሁና የዚህን ተጫዋች ቪዲዮ አሁን ለፓሪስ ሴን ጀርሜን ለመፈረም የተቃረበው የባርኮላን ተተኪ
በአያክስ የሚገኘውን ተጫዋች ቤልጂየማዊ ቴክኒሻን ተጫዋች ያለውን ፖቴንሻል ብቻ ገብታችሁ ተመልከቱ። ስንት የእንግሊዝ ክለብ እየተሸወደ እንደሆነ። ሚካ ጎዲትስ የሚባል ቤልጂየማዊ ተጫዋች ነው። ይሄ ተጫዋች ከፓሪስ ሴን ጀርሜን ጋር በግሉ ተስማምቷል። አቤት የኳስ ቴክኒክ በሜዳ ውስጥ የሚያደርጋቸው ቴክኒካል፣ በተለይ አንድ ጎል ያስቆጠረውን ሃይላይቱን ስመለከት የሚገርም ፖቴንሻል ያለው ተጫዋች ነው። አሁን የእንግሊዝ ክለቦች ለአንድ ተጫዋች እየከፈሉ ያሉት የክፍያ ስርዓትና እንደነዚህ አይነት ፖቴንሻሎችን ከሊጉ ውጪ ከትላልቅ ሊግ ውጪ በሚገኙ ፖቴንሻሎች ላይ ያላቸው እይታ ደካማ ነው የሚያስብል ነው። ምክንያቱም ፒኤስጂ ይሄን የመሰለ ፖቴንሻል የሚያመጣው ለአማራጭነት ዴብዙን ለማጠናከር ነው። እዚህ ጋር ደግሞ በአንገብጋቢ ሁኔታ ትላልቅ ክፍተቶች ያሉባቸው ክለቦች አሉ። በጣም በእንደነዚህ አይነት ፖቴንሻል ሊጎለብት በሚችል ሙሉ አቅም እንዳለው ማሳየት በቻሉ ተጫዋቾች ላይ ደግሞ እንደነዚህ አይነት ዲፓርትመንቶች ሰፊ ኢንቨስትመንት ሳይፈጸም እንኳን ጥገናዊ ለውጥ ማድረግ የሚቻልበት ደረጃ ላይ መድረስ ይቻል ነበር። እንግዲህ የየክለቦቹ አቋም ይለያያል እና አሁን እየተደረገ ያለው የብራድሊ ባርኮላ ድርድር የቀጣይ ሳምንቱ ትልቁ መረጃ እንደሚሆን ነው መረጃዎች በስፋት እየወጡ የሚገኙት። ይሄ ስምምነት መፈጸሙ እንደማይቀር ሁሉም ሚዲያ ይዘግባል። ምክንያቱም አርሴናል የፔዥን አቋም የሊቨርፑል ዝውውሩ ላይ ገፍቶ መሄድን ተመልክቶ ከዝውውሩ ወጥቷል። ቼልሲ መጨረሻ ላይ ገብቶ ነበር። የተጫዋቹ አቋም ሊቨርፑልን ምርጫ ማድረጉ ቼልሲም ከዝውውሩ ወጥቷል። ሙኒክ ጁን መጀመሪያ አካባቢ በተጫዋቹ በኩል ጥረት አደረገ። ተጫዋቹ አቋሙን አውቆ ሙኒክም ከዝውውሩ ወጥቷል። ስለዚህ አሁን ለሊቨርፑል ትልቁ አድቫንቴጅ ምንድነው? ተጫዋቹ ምርጫውንና የሚሄድበትን ክለብ ማሳወቁና ከፒኤስጂ ጋር ደግሞ ቀጥተኛ ድርድር የጀመረው ክለብ ሊቨርፑል መሆኑ የዝውውሩን ሂደት የበለጠ የተቀላጠፈ ያደርገዋል የሚል መረጃ በስፋት እየወጣ ነው። አሁን ባለው ሁኔታ ከሆነ ግን ባርኮላ መዳረሻው አንፊልድ እንደሚሆን እንግዲህ ያለፉትም ሳምንት ሲዘገብ ነበር። አሁን ደግሞ የበለጠ ፒኤስጂ የተጫዋቹን ተተኪ ማግኘቱን ተከትሎ ዝውውሩ በቀጣይ የስራ ቀናት ወደ ፋይናል ስቴጅ ይደርሳል ተብሎ እየተገመተ ነው የሚገኘው። እስቲ በቀጣይ ስራ ቀናት የምንመለከት ነው። እስካሁን ድረስ ያሉት መረጃዎችና ተጨባጭ እውነታዎች እነዚህ ጋዜጦች ላይ የምትመለከቱት ነው። ግን አሁን የፍራንሲስኮ ኮንሲሳውን ዘገባ ለተመለከተ ብራድሊ ባርኮላም ይሄም የክንፍ ተጫዋች የሚመጣ ከሆኑ ሁለቱ የሚመጡ ከሆኑ ከኬዛ ይልቅ የጋክፖ ቆይታ ከፍተኛ ጥያቄ ውስጥ ይገባል። እንደውም አንድ ጉዳይ በትናንትናው ዕለት የፖል ግሮስት ዘገባ ከተመለከታችሁ አላውቅም፣ ከፍሬድሪኮ ኬዛ ጋር በተያያዘ ይሄ ተጫዋች ለቦታው ለመታገል የበለጠ ለጣሊያን ብሔራዊ ቡድን አስተማማኝ ጥሪ ለማግኘት ሊቨርፑል ተገቢው ቦታ እንደሆነ እየተሰማው ይገኛል። ይሄ ደግሞ አሰልጣኙ ተጫዋቹ ላይ ያንጸባረቀው እምነትን መሰረት በማድረግ ነው ይላል። የበለጠ ሌላኛው ጉዳይ ደግሞ አዲስ ቻንስ የሚሰጥበት ስትራቴጂ ካለፉት ጊዜያት ለኬዛ የተለየ ነው። ዋነኛው ጉዳይ የፊት መስመር ተጫዋች የአጥቂ አማራጭ እንደሚያደርጉት በባለፈው ጨዋታ ሰንደርላንድን 4-2 ሊቨርፑል ባሸነፈበትም ተቀይሮ የገባው እንደ 9 ቁጥር አጥቂ ሆኖ ነው። ከዊንግ ተጫዋች ይልቅ የሂጎ ኤኪቲኬ የረጅም ጊዜ ከሜዳ መራቅን ከግምት ውስጥ በማስገባት አሁን የኢሳቅ ጥሩ ተጠባባቂ ለማድረግ ራዮላ ማሰባቸውና ይሄ እድል ደግሞ ኬዛን ተጨማሪ ደቂቃ ካለፉት ጊዜያት በሊቨርፑል ቤት ሊያገኝ እንደሚችል ተገምቷል። ይሄንን ተከትሎ ነው እንግዲህ ፖል ግሮስት የተለየ መረጃ እያጋራ የሚገኘው። ስለዚህ የጋክፖ ጉዳይ መጀመሪያም የዓለም ዋንጫ ከመጀመሩ በፊትም የዓለም ዋንጫ እየተደረገም እያለ በየጊዜው የቶትናም ጠንካራ ፍላጎት፣ የሊቨርፑል አቋም በተለይ ተገቢውን ተተኪ የማግኘትን ጉዳይ አስተማማኝ ከሆነ
ሊቨርፑል የሚፈልገውን አይነት ክፍያ ይዞ የሚቀርብ ክለብ ካለ ጥያቄዎች ሊደመጡ እንደሚችሉ አንተቸብል ተጫዋች አይደለም የሚል መረጃ ደጋግሞ በቅርብ ጊዜ ውስጥ ፋብሪዚዮ ሮማኖ ደጋግሞ ያነሳል። የጋክፖን ጉዳይ በቅርበት ተመልከቱ እያለ መረጃን ሲያጋራ ተመልክተናል። እና የባርኮላ መምጣት ብቻ በሊቨርፑል የክንፍ ተጫዋች እድሳት ላይ የሚቆም አይደለም። በዛኛው ዊንግም ያለፈው ሳምንት እንደምታስታውሱት ጂሚ ካራገር የባርኮላ ዝውውር ለሊቨርፑል ጥሩ ሊሆን ይችላል፣ ግን የሚያስፈልገን የባርኮላ ዝውውር ሳይሆን የመሐመድ ሳላ ተተኪ ነው። ሁሉም ተጫዋቾች ወደ ግራው የሜዳ ክፍል አዘንብሎ የሚጫወቱ ነው፣ ቀኙስ እያለ ደጋግሞ በስካይ ስፖርት ላይቭ ተጋብዞ ሲያነሳ ነበር እና ይህንንም ተከትሎ ይመስላል አሁን የፍራንሲስኮ ኮንሲሳኦ ጉዳይ በድጋሚ በሊቨርፑል ቤት እንደ አዲስ አጀንዳ ሆኖ መወያያው ነው። ስለዚህ ተጨማሪ አንድ ዊንገር የመምጣትም እድል አለ ማለት ነው ከባርኮላ ውጭ። ይሄ አዲስ መረጃ በዚህ ሳምንት የተሰማ ነው። ሌላኛው ጉዳይ እንግዲህ የቶሞሪ ጉዳይ ነው። ቱቶ ስፖርት ይዞ የወጣው መረጃ ይሄ በእርግጥ ባለፈው ሳምንት ከጄ ጎሜዝ ጉዳት ጋር በተያያዘ ከወጣው መረጃ ጋር በቀጥታ ተያያዥ ይሆናል። በዚህን ሰዓት በቀጥታ በሚያድግ ፖቴንሻል በሚጎለብት ገና ለገና እድገቱ የሚጠበቅ ተጫዋች ሳይሆን በቀጥታ ሬዲሜድ የሆነ ተጫዋችን በገበያ ላይ ለመፈለግ ወጥቷል። አስገዳጅ የሆነ ዛባኒ አንዱ ኦፕሽን ቢሆንም ሌሎች ተጫዋቾች አሉ በገበያ ላይ ሊቨርፑል ሴንተር ባክ እየተከታተላቸው የሚገኝ የሚል መረጃ በተደጋጋሚ አንብባቸዋል፣ ተመልክታቸዋል ብዬ አስባለሁ። ከኮርቲስ ጆንስ ጋር በተያያዘ በወጣው መረጃ ጋር ተያይዞ የወጣው የ28 ዓመቱ ቶሞሪ የ2 ዓመት ኮንትራት ብቻ በኤሲ ሚላን የሚቀረው እንግሊዛዊው ሴንተር ባክ እንግዲህ ከሊቨርፑል ጋር በቀጥታ ኮንታክት ከዚህ ተጫዋች ጋር ሊቨርፑል መጀመሩ ተሰምቷል። የዚህ ተጫዋች ደግሞ የመጨረሻ የ2 ዓመት የመልቀቂያ ክፍያ አሁን ላይ ሪሊስ ክሎዙ አክቲቭ መሆኑ ተሰምቷል። እንደ ቱቶ ስፖርት ዘገባ ከሆነ ይሄ ተጫዋች 20 ሚሊዮን ዩሮ ወይም 17 ሚሊዮን ፓውንድ አሁን ላይ ይገመታል በትራንስፌር ማርኬት። ይሄን ተጫዋች በዚህ የዝውውር መስኮት ኤሲ ሚላን የሚሸጥ ከሆነ ግን ተጫዋቹ ምናልባት እስከ 30 ሚሊዮን ዩሮ እስከ 25 ሚሊዮን ፓውንድ ገደማ ሊገመት ይችላል በኤሲ ሚላን በኩል። ግን ኤሲ ሚላን ከዚህ ተጫዋች ጋር በቀጥታ በተያያዘ ምንም አይነት አፕሮች አልደረሰውም። ነገር ግን ሊቨርፑል የዚህ ተጫዋች ቁርጠኛ ፈላጊ ነው ብሎ ቱቶ ስፖርት ይሄ መረጃ ይዞ ወጥቷል። የ28 ዓመቱ ነው። ሊቨርፑል አሁን ላይ ለሚፈልገው ትራንዚሽን ቢያንስ በቀጣይ ጊዜያት ጆቫኒ ሊዮኒ፣ ጀርሚ ዣክዌ ጎልብተው ከፍ እስከሚሉ ከቨርጅል ቫንዳይክ ጋር በጥሩ አማራጭነት ለአንድም ለሁለትም ሲዝን በቦታው ላይ ካለው ኤክስፒሪየንስ አንጻር ጥሩ የሆነ አገልግሎት ይሰጣል ብለው ካመኑባቸው ሴንተር ባኮች መካከል እንግዲህ አንዱ ቶሞሪ እንደሆነ ቱቶ ስፖርት እየዘገበ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ አዲስ ሩመርስ አዲስ መረጃ ከሊቨርፑል ጋር ተያይዞ የወጣ ስም ነው። በእነዚህ ቀናት ውስጥ እንግዲህ ቀጣይ ቀናትን ባለፈው አርብ ከባርኮላ ጋር በተያያዘ በወጣው መረጃ መሰረት አሌክስ ኮክ በቅርብ ጊዜ ውስጥ ከሊቨርፑል ጋር በተያያዘ ከሚወጡ መረጃ ምንጮች ውስጥ አሌክስ ኮክ በጣም ለሊቨርፑል በተለይ ከሪቻርድ ሂውዝ ጋር ካለው ቀጥተኛ ወዳጅነት ጋር በተያያዘ በጣም የታመነ መረጃ እየሆነ መጥቷል። ከሊቨርፑል ጋር በተያያዘ አሌክስ ኩክ ያው የቶክ ስፖርት ዘጋቢ በጣም የታመነ ዘጋቢ ነው። ግን አምና የምታስታውሱ ከሆነ የአሌክሳንደር ኢሳቅ ዝውውር ገና አንድ ወር እየቀረው በጭራሽ የማይቀር ዝውውር ነው ብሎ ሲዘግብ ነበር። እንደውም በአንድ ወቅት የማስታውሰው ዘገባ ኤክስክሉሲቭ ኒውስ ያለው ኤዲ ሃው ቅሬታቸውን ለሪቻርድ ሂውዝ እና ለኤድዋርድ የቅርብ ወዳጃቸው ነው፣ ቤታቸው ራሱ ተቀራራቢ እንደሆነ መኖሪያ ቤታቸው ወዳጅነታቸው ከ20 ዓመት በላይ የቆየ እንደሆነ ገልጾ የኢሳቅ ዝውውር የነዚህን
ባለሙያዎችን ግንኙነት ጭምር የቆራረጠ እንደሆነ ዘግቦ ነበር። ታስታውሱ እንደሆነ አሌክስ ኮክ እና አሁን እሱ እንደሚለው ከሆነ ቀጣይ የስራ ቀናት ለሊቨርፑልና በዝውውር ላይ ለታሰበው ጉዳይ በጣም ቢዚ ሳምንት ነው። በተለይ ራዮላ እንዲመለከቱ በር ተከፍቶላቸው የጊዜ ገደብ የተሰጣቸው የስብስቡን አቅም ፖቴንሻል እና አሁን በዝውውር ላይ ሊቨርፑል የያዛቸው እቅዶች እንደ አሰልጣኝ ደግሞ የራዮላ ፍላጎትን አቀናጅተው በቀጣይ የስራ ቀናት በጣም ለሊቨርፑል ቢዚ ሳምንት ነው ብሎ ደጋግሞ በቶክሾውም በጽሁፉ መልክ በኤክስ ገጽ በስፋት አስቀምጧል። ገብታችሁ መመልከት ትችላላችሁ። ለማንኛውም ግን ቀጣይ የስራ ቀናት ምናልባት ባለፉት የስራ ቀናት ከነበሩ ከፍተኛ ክንውኖች አፕዴቶች መውጣት የሚጀምሩት ከዛሬ ምሽት ጀምሮ ነው። ከእሁድ ወይም ከዛሬ ቀንም ሊሆን ይችላል። ትላልቅ የዝውውር ዘጋቢዎች ሊቨርፑል አሁን ላይ የሚገኝበትን ስቴጅ ጠለቅ ባለ ሁኔታ ተዘግቦ ተብራርቶ ለሚዲያ የሚቀርብበት ቀን ነው። ዛሬ እሁድ አንስቶ እስከ ቀጣይ አርብ ድረስ ባሉ ቀናት የሊቨርፑል የዝውውር አክቲቪቲ በጣም ቢዚ የሚሆንበት ሳምንት ነው ብለው ሁሉም ሚዲያዎች እየዘገቡ ነው። ይሄ በነማን ዝውውር ላይ አሁን ላይ እየተገመተ የሚገኘው ፒኤስጂ የባርኮላን ተተኪ ለማስፈረም መቃረቡ ከሊቨርፑል ጋር እየተደራደሩ የሚገኙበትን ስቴጅ በግልጽ የሚያሳይ ነው። የተጫዋቹን ተተኪ ፒኤስጂ አግኝቷል ማለት ተጫዋቹን ለመሸጥ ቁርጠኛ ሆኗል። ተጫዋቹ ኮንትራት አልፈርምም ብቻ ሳይሆን የፒኤስጂ መሸጥም ይጠበቅ ነበር። ስለዚህ ድርድሮች በተቃና ሁኔታ እየሄደ ነው። ኦፊሻል ኦፈር ቀርቧል፣ ሪጀክት አልተደረገም። ይሄ ማለት ደግሞ የድርድሩ ሂደት ሊቨርፑሎች በፈለጉት መንገድ እየተጓዘ ነው። ስለዚህ በቀጣይ የስራ ቀናት የዛሬ እሁድን ጨምሮ የስራ ቀን አይደለም ግን አፕዴቶች የሚወጡበት ቀን ስለሆነ በቀጣይ ስራ ቀናት የሚወጡ መረጃዎችን በቅርበት ተመልክተ እንግዲህ በቀጣይ ቀናት የበለጠ በሊቨርፑል ዙሪያ በርካታ መረጃዎች ይኖራሉ ተብሎ ይጠበቃል። እስቲ ጉዳዮችን ተከታትለን ወደ እናንተ ይዘን የምንመጣ ነው የሚሆነው። እስካሁን ድረስ ያለው ሌተስት አፕዴት ከጋዜጦችም የተገኘው መረጃ ይህን ይመስላል። ላይክ አድርጉ። ላይክ ስታደርጉ ተደራሽነቱ ከፍ ይላል፣ በርካታ የእግር ኳስ ቤተሰቦች ጋር ተደራሽ ይሆናል። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።